እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የአሐዱ ሚዲያ ቤተሰቦች፣ ይህ ተወዳጅ የሆነው መንፈሳዊ አዲሱ ቻናላችን ለሁሉም ሕዝበ ክርስቲያን ተደራሽ እንዲሆንና ይህንን ቻናል ለማሳደግ ከእናንተ የሚጠበቀው አንድ ነገር ብቻ ነው። ሁልጊዜ ቪዲዮውን ስትመለከቱ ይህን ቻናል ላይክ በማድረግ ጀምሩ። እንዲሁም በመጨረሻ በኮሜንት ሴክሽናችን ላይ በመግባት ያላችሁን ሐሳብ አስተያየት ጻፉልን። ሐሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል በኮሜንት ሴክሽናችን ላይ በመግባት አሜን ብሎ በመጻፍ ይህንን ቻናል መደገፍ እንዲሁም ይሁንልኝ ይደረግልኝ የሚለውን ቃል መግለጽ ያስፈልጋል። ይህ የእናንተ ድጋፍ ብቻ ነው። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በዕለተ ዓርብ የሚነበበውን የጻድቁ አባታችን የአቡነ ሀብተ ማርያምን ገድሉን እናሰማለን። አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ሦስትነትን ስለተናገርን በባሕሪ በሕልውና አንድነታቸው አምነን በዕለተ ዓርብ የሚነበበውን የጻድቁ አባታችን የአቡነ ሀብተ ማርያምን ገድል እናሰማለን። ከዚህ በኋላ ወደ ምዕራብ በመለሰኝ ጊዜ ብዙ ቅዱሳን ሲመጡ አየሁና ከእነርሱ ጋር በአንድነት መሄድ ጀመርን። ስንሄድም ብዙዎች አጋንንት እየተደነባበሩ ወደ ታች ሲወርዱ አየን። የእነዚህ አጋንንት ሥራቸው ምንድን ነው ብለን እርስ በርሳችን ስንጠያየቅ ከእኛ አንዱ ሥራቸውን ማን በነገረን ነበር ብሎ ተመኘ። ይህንንም ስንነጋገር መንፈስ ቅዱስ ከቅዱሳኑ መካከል ለይቶ ወሰደኝ። እሊህም አጋንንት ወዳሉበት አደረሰኝ። ነፍሱን ከሥጋው ሊለዩ ወደው አንዱን ሰው ሲይዙ ታየው። ያን ጊዜ ያችን ነፍስ አምጧት የሚል ቃል በእነርሱ ላይ ስለተነገረ ከዚህም ቃል ጋር አምጧት የሚል ቃል ስለተጨመረ ያች ጎስቋላ ነፍስ ከሥጋዋ ተለይታ ፈጥና ወደ ሲኦል ወረደች። ይህንንም ሁሉ ካየው በኋላ ተመልሼ መጥቼ የተደረገውን ሁሉ ለቅዱሳኖቹ ነገርኋቸው። በዚያን ጊዜ ያችን ነፍስ ይቅር ይላት ዘንድ ስለ እርሷ አንድ ሆነን ልዑል እግዚአብሔርን ማለድ ነው። ለጣዖት ስትሰግድ ስለ ኖረች ይህችን ነፍስ አልምራትምና አትድከሙ የሚል ቃል ከልዑል እግዚአብሔር አምላክ መጣልን። ልመናችንን የማትቀበል ከሆነ በከንቱ ሰብስበህናልን ብለን ስላዘንን ሕገ-እግዚአብሔርን የዘነጉ ሰዎች ቅጣታቸውን እንድታዩ ነው ቢለን፣ ሕገ-እግዚአብሔርን የዘነጉ ሰዎች ቅጣታቸው ለደጋጎች ሰዎች ዋጋቸውን ሲሰጣቸው አይተው አንድ ሁነን አመሰገን ነው። ከዚህ በኋላ መልሶ ወደ ሌላ ሀገር ወሰደኝና ከዚያም በመልአኩ በራጉኤል ልጅ መብረቅ ወርዶ አንዱን ሰው ወደ ምድር ላይ ሲጥለው አየው። በዚያን ጊዜ የዚያ ሰው ነፍስ ከሥጋዋ ከተለየች በኋላ ባጋንንት እጅ ስላደረጓት ዘወትር ከኔ ጋር የሚኖር መልአክ ነፍሲቱን ለመርዳት ተለይቶኝ ሄደ። ያችም ነፍስ ካለችበት ደርሶ ወዳጁ ራጉኤልን ወዳጄ ራጉኤል ሆይ ይህ ሰው የኔ አገልጋይ ነው፣ ለምን ገደልከው አለው። መልአኩ ራጉኤልም ሰንበትህ ሳይለይ ዝሙት መስራት የለመደ ሥራውም ዝሙት ስለሆነ ፈጣሪ ግደለው ብሎ ስላዘዘኝ ነው ብሎ መለሰ። ኃጥአንን ሊያጠፋ እንጂ ጻድቃንን ሊያጠፋ መብረቅ እንደማይታዘዝ አንተስ ታውቅ የለምን ብሎ መለሰ። ይህንን ሲባባሉ
ሂደው ከቅድስት ሥላሴ ፊት ደርሰው ሰገዱ። ቅዱስ ሚካኤልም እግዚአብሔርን ስምህን የጠራ ዝክርህን ያዘከረ ሁሉ ባንተ ጸሎት ከፍዳ ይድናል ብለኸኝ ነበር። ይህች ነፍስ የኔ አገልጋይ ናትና ማርልኝ ብሎ እግዚአብሔር አምላክን ማለደ። አሁንም ይህች ነፍስ አንተ የሰጠኸኝን ቃል ኪዳን አምና ስታገለግለኝ የኖረች ናት፣ ማረኝ ብሎ ተማጸነ። እግዚአብሔርም በጎ ሥራዋንና ክፉ ሥራዋን ባስመዘነ ጊዜ በጎ ሥራዋ ከክፉ ሥራዋ በለጠ። ያን ጊዜ መልአኩ ቅዱስ ሚካኤል ይህችን ነፍስ በክንፉ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤልም ለቅዱስ ሩፋኤል ካስረከበ በኋላ ለሰባቱ ሊቃነ መላእክት አስረከባትና ከሰባቱ ሊቃነ መላእክት አንዱ ወደ አንዱ እየተቀበሉ ከመስቀል ዘንድ አደረሷት። ከመስቀሉ ዘንድ ካደረሷት በኋላ ለመስቀል አሰግደው መስቀልን ካሳለሟት በኋላ በቅዱስ ሚካኤል አማላጅነት ወደ ገነት አስገቧት። ያም መልአክ ወደ እኔ በተመለሰ ጊዜ መስቀልን ታሳልሟት ዘንድ ያችን ነፍስ ወደ መስቀል ምን ወሰዳችኋት አልሁት። በትልቅም በትንሽም ነገር ክርስቲያናውያን ነፍስን የሚቃወም እንዲሁ ቢታጣባት ድል የምትነሳበትን በመስቀል ፍርድ ይታይላታልና ስለዚህ ነው አለኝ። የሚከራከራት ቢኖር ግን እንዳየኸው ወደ መስቀል ባደረሷት ጊዜ የሚቃወሟት ሰይጣን እንዲሁ ይቀርላታልና ዳግመኛ አይከራከራትም። ዛሬም ይህችን ነፍስ የሚከራከራት አልነበረምና ስለዚህ ወደ መስቀል ለመውሰድ አፈጠን። ሰይጣን ሊያነጋግራት ሊከራከራትም እንዳይችል አለኝ። ከዚህም በኋላ ቅዱስ ሚካኤል ወደ ሰማያዊት ኢየሩሳሌም አውጥቶ በውስጧ ወዳለ ቦታ ወስዶ በዚያን ጊዜ ከዚያ ቆመኝ። እንዲህም ባለ ሥራ ሳለው የልዑል እግዚአብሔር የባሕሪ ልጁ የሾማቸው 12 ሐዋርያት ወደ እኔ መጥተው ሀብተ ማርያም ሆይ ከልጅነት እስካሁን የሠራኸውን ኀጢአት እኛ ከሠራነው ያጎደልከውን ቃል መንፈስ ቅዱስ ይቅር ብሎሃል አሉኝ። ለእነርሱ ሰግጄ ቡራኬን ከተቀበልኩ በኋላ መልአኩ ልብሰ ተክህኖ ለብሶ በዕርፈ መስቀል የእሳቱን ፍም አንስቶ ከንፈሬን አስነካኝ። በፍቅር አንድነት ተመልሰህ ቀድሞ ወደ ነበርክበት ግባና ቢሰሙህ የዚህን ዓለም ሕዝብ አስተምራቸው አለኝ። እንዲመለሱ በደላቸውን ሁሉ አስረዳቸውና ባይቀበሉትም እኔ ፈርድባቸዋለሁ ባለኝ ጊዜ ወደ ቦታዬ መልሶኝ በእግሬ ካቆመኝ በኋላ ከኔ ተሰወረ። ራሳቸውን አርቀው ይህ ራእይ የአቡነ ሀብተ ማርያም ነው ካሉ በኋላ ራሳቸውን አቅርበው ያን ጊዜ አለቀስኩኝ። ከዚህ ቀን ጀምሮ በመንፈስ ቅዱስ ተገልጦለት ያልተደረገውን እንደተደረገ ያልመጣውን እንዳለፈ ከሰማይ በታች በምድር ላይ ያለውን የተሰወረውን ሁሉ አወቀ። ሁሉን ከተናገረው ጭምር እንደ ጎርጎርዮስና እንደ ዮሐንስ አንድነቱን ሦስትነቱን ሲናገር በመዓልትም በሌሊትም ከአፉ ሳይቋረጥ 5 ቀን ኖረ። 5ቱም መነኮሳት ከአነጋገሩ ድምፅ የተነሳ አደነቁ። ድርሰቱን ሲሰሙ እንዲሁ ሰነበቱ። ወዳጄ ሀብተ ማርያም በ5ቱ ቀን የተናገረውን ምስጢር እስኪሞት ድረስ ለማንም ለማን እንዳትናገር የሚል ፍጹም ኃይለ ቃል ከሰማይ ወደ እርሱ መጥቶ ተናገረ። ከሞተ በኋላ ግን ያስተማረውንና የተናገረውን ምስጢር የሚያስተውል ሰው ንገሩን የሚል ነው። እሊህም ክቡራን ሰዎች ይህንን ከሰሙ በኋላ ስላዩት ስለሰሙት ነገር እጅግ አደነቁ። የተገለጠለትን ምስጢር የተናገረባቸውንም ዕለታት የታወቁ ናቸው። እሊሁም 9ኙ የጌታችን የኢየሱስ ክርስቶስ በዓላት፣ 33ቱ አምላክን የወለደች የቅድስት ድንግል ማርያም በዓላት ናቸው።
ከንዑሳን የመስቀል በዓላት የ12ቱ ሐዋርያት በዓላትና የዮሐንስ መጥምቅ በዓል ናቸው። ትንቢትን የሚናገር ክብርን የሚሰጥ መንፈስ ቅዱስ በመጣለት ጊዜ አንድነቱን ሦስትነቱን ለማራቀቅ አባታችን አቡነ ሀብተ ማርያም ፈጥኖ ከተነሳ በኋላ ወገቡን ታጥቆ ፊቱን አንድ ጊዜ ሁለት ጊዜ እያማተበ አራቱን ማዕዘን በትምህርተ መስቀል ባርኮ ሰማዩንም ምድሩንም ከባረከ በኋላ አንድ አምላክ በሚሆን በሦስቱ ስም አምኜ እያመንኩና እየተማጸንኩ ጠላቴ ሰይጣንን በእናቴ በቅድስት ቤተ ክርስቲያን ፊት እክዳለሁ። ለዚህም ምስክሬ ቅድስት ማርያም ናት። ጽዮን ደገፋ የምትሆነኝ በዚህም ዓለም በወዲያኛውም ዓለም ለዘላለሙ አሜን። ይህንን 23 ጊዜ ከደገመ በኋላ መንፈስ ቅዱስ እንደተገለጠለት ትንቢቱን መናገር ይጀምራል። የተናገረውም ትንቢት በሌላ መጽሐፍ ተጽፎም አለ። ቅዱሳንም ሁሉ አቡነ ሀብተ ማርያም የሚናገረውን ምስጢር ለመስማት ቦታ እስኪጠባቸው ድረስ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ አቡነ ሀብተ ማርያም ካሉበት ይሰበሰቡ ነበር። በሰሙም ጊዜ ሥራው ከሰው ተፈጥሮ ልዩ ነውና ይህን ሰው በምን እንመስለዋለን? አምላክ ነውን? ወይንስ ሌላ መልአክ ወይንስ ሰው ነው? እያሉ ያደንቁ ነበር። አባታችን አቡነ ሀብተ ማርያም ግን ያን ጊዜ በልቡናቸው ያሰቡትን አውቆ እናንተ የዚህ ሀገር ሰዎች እኔ እናንተ በልባችሁ እንደምታስቡት አይደለሁም። እኔ የአምላክ ተገዥ ነኝ እንጂ አምላክ አይደለሁምና እንዲህ እንዳሉት አላቸው። እኔ ፈጣሪ እንዳዘዘኝ እናገራለሁና። እነርሱም ይህን ሰምተው የእግዚአብሔርን ሥራ እያደነቁ ወደ የቤታቸው ሄዱ። አባታችን አቡነ ሀብተ ማርያምም ከሀገር ወደ ሀገር እስኪያባርራቸው ድረስ አጋንንትን እንደ ባሪያ እየገዛቸው ብዙ ዘመናትን ኖረ። አቤቱ የእግዚአብሔር ተገዥ ሀብተ ማርያም ሆይ ካንተ ጋር ምን ጸባለን? እንዲህም አደረግከን እያሉ ይጮኹ ነበር። መላእክት ግን በተንኰል የመጡትን ሴቶችና ወንዶችን እያጠፋ በቦታው እንዲሁ ተከታትመው አቡነ ሀብተ ማርያምን በየዘመኑ የሚደረገውን ሥርዓት ያስተምሩ ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያም በአንተ ትምህርት የሚድኑ ብዙ ሰዎች አሉና ማዕረገ ቅስና እንድትቀበል ና ወደ ጳጳሱ እንሂድ አለው። እርሱም በመታዘዝ ደስ ብሎት እሽ ብሎ መልአኩን ተከተለው። እርሱም ሄዶ ከጳጳሱ ማዕረገ ቅስናን ከተቀበለ በኋላ በላዩ ላይ መንፈስ ቅዱስ ስላደረበት በጸጋ ላይ ጸጋ፣ በክብር ላይ ክብር ተጨመረለት። ቅዱስ ሚካኤልም እንደ ሚዜና እንደ ባልንጀራ ከእርሱ ጋር በየጊዜው ሁሉ የእግዚአብሔርን ምስጋና ሲጫወት ኖረ። ቀድሞ ወደ ነበረበት ሀገርም በደረሰ ጊዜ በቃሉ መናፍስት ርኩሳንን ድል እየነሣ አጋንንትንም ከሰው ላይ እያወጣ ታምራትንና ድንቅ ሥራን ከዚህች ሀገር ውስጥ አደረገ። ከዚህ አስቀድሞ ጓና በምትባል ሀገር ይኖር ነበር። ከዚህም ሀገር ሳለ መንፈስ ቅዱስ ባደረበት ጊዜ እንደ ኤርምያስና እንደ ኢሳይያስ የአንድነትና የሦስትነትን ምስጢረ መለኮት ተናገረ። በሀገሩ ያሉ ሰዎች ሁሉ ትምህርቱን ለመስማት ይታደፉ ነበርና እርሱም የአንዱን ክፉውንም በጎውንም ቢሆን ሥራቸውን እየገለጠ ያስተምራቸው ነበር። ያን ጊዜም መንግሥተ ሰማያት ልትሰጥ ቀርባለችና ንስሐ ግቡ እያለ ስላስተማራቸው ይህን ሰምተው በመደንገጣቸው ኀጢአታቸውን አብሯቸው ለነበረ ቄስ እየነገሩ ንስሐ ገቡ። ቄሱም እንደ ኀጢአታቸው መጠን እንደሚገባው ንስሐውን ይሰጣቸው ነበርና አባ ሀብተ ማርያም በመንፈስ ቅዱስ ኀጢአታችሁን ሁሉ
አስተሰርዮላችኋልና ነገር ግን እንደ ቀድሞው ኃጢአት እንዳትሠሩ አላቸው። ከእንግዲህ ወዲህ ግን በዘላለም ድኅነት ጸንታችሁ ትኖሩ ዘንድ በጎ ሥራ ሥሩ፣ ይኸውም እርስ በርስ መፋቀር ነውና ክፉ ሥራም አትሥሩ አላቸው። አባታችን አቡነ ሀብተ ማርያምም የሚመጣውን ትንቢት ያለፈውን ምስጢር በማወቅ አብዝቶ ባስተማረ ጊዜ የሀገሩ ሰዎች እርስ በርሳቸው የዚህ ሰው ሥራው ምንድን ነው ተባባሉ። እንግዲህ የሚናገር የሚመጣውን ምስጢር የሚተረጉም አይሁድ ጌታን ሰይጣን አድሮበታልና ለምን ትምህርቱን ትሰሙታላችሁ እንዳሉ በዚህ ሰው ጋኔን አድሮበት እንደሆነ እንጃሉ። ትንቢትም ስለ ክርስቶስ የተነገሩት ትንቢት አልፎ ተፈጽሟል። እኩሌቶቹም ሰይጣን ምጽዋት መጽውቱ፣ መሥዋዕት ሰዉ፣ ሰንበትን አክብሩ ይላላሉ። ጌታ በወንጌል ሰይጣን ማስወጣት ይችላልን እንዳለ ወይንስ ሰይጣንን ማስወጣት ይችላሉ አሉ። ሰይጣንን የሚያስወጣ ከሆነ እርስ በርሱ ተለያየ፣ መንግሥቱስ እንደምን ትጸናለች? እንደ ወንጌል ሐተታ እርስ በርሷ የምትጣላ መንግሥት ፈጽማ ትጠፋለች እንደሚል። ወይንስ ሰይጣን ጾምን ጸሎትን ይወዳልን? ይህንን ሥራ ተውና ለአንድ ጊዜስ እንኳ በጎ ሥራ ልሥራ ባለ ጊዜ ስመ ሥላሴ ጠርቶ በማማተብ አይጀምርም። ንዑድ ክቡር የሚሆን አባ ሀብተ ማርያም ግን ሥራውን ፊቱን በማማተብ ይጀምራል። ከሚመጣው መቅሰፍትም የተነሣ ለምድሪቱ ወዮላት፣ ይልቁንም በዚህ አገር ላሉ ሰዎች ወዮላቸው ሲል መንፈስ ቅዱስ በላያቸው ላይ ቃል አሰማ። የመረጥኩትን ወዳጄን ንቀውታል አቃለውታልና፣ እርሱን ብቻ የናቁ ያቃለሉ አይደለም እኔንም ናቁኝ አቃለሉኝ እንጂ። እኔ ፈጽሜ ንቄያቸዋለሁና ወዳጄ ሀብተ ማርያምን ግን እንደ ሙሴ መርጬ ከሁሉ ሕዝብ በላይ እሾመዋለሁ። ሌላም መልአክ አቤቱ በደምህ የዋጀሃቸው ሕዝብ እንዳይጎዱ ተቆጥተህ በሕዝብ ላይ መዓትን አታውርድ አለው። ለምልክት ይህ የመቅሰፍት ዕድል በኃጥአን ላይ አድርግ እንጂ። ዘካርያስም ጌታም መልአኩን እኔ የወደድኩትን አደርጋለሁ፣ ለአንተ ከዚህ ምን አለ ብሎ መለሰለት። እኔ ግን ወዳጄ ሀብተ ማርያምን ወዳጄን ከናቀች ቃሌን ካቃለለች ከዚች ሀገር አወጣዋለሁ። መልአኩም ይህን ቃል ሰምቶ ፈጥኖ ይወጣ ዘንድ አባ ሀብተ ማርያምን አዘዘ። ከዚህ ሀገር ተነስቶ ወደ ሌላ ሀገር ይሄድ ዘንድ ስለታዘዘ ቅዱስ አቡነ ሀብተ ማርያምም የመልአኩን ቃል ሰምቶ ሁላጎን ወደምትባል ሀገር ኖረ። ካጎና ሰዎች አውራጃ በወጣ ጊዜ አንበጣ መጥቶ መሬቱን እስኪልስ ድረስ ሳሩንም ቅጠሉንም ሳይቀር በሀገራቸው ያለውን እህል ሁሉ ጨርሶ በላባቸው። ሰዎችንም ለወሬ አንድስ እንኳን ሳያስቀር ቸነፈር ፈጃቸው። አባታችን አቡነ ሀብተ ማርያም ግን ባለ ዘመኑ ሁሉ ፈጽሞ ከበረ ገነነ። ወሬውም በዓለሙ ሁሉ ተሰማ። ብዙዎች ሰዎች ከሮማ፣ ከግብፅ፣ ከአስቄጥስ ሲሃት ከሚባል ገዳም እየተነሱ ወደ እርሱ ይመጡ ነበር። ከሀገሩም ሁሉ በአንበሳ የሚቀመጡ እንደ ንስርም ክንፍ የተሰጣቸው የበቁ ሰዎች ወደ እርሱ ይመጡ ነበር። እግዚአብሔር ከእነርሱ በላይ ከፍ ከፍ አድርጎታልና እጅ መንሻውን እየሰጡ ከጎበኙት በኋላ የሚሽቱን ነገር ሁሉ እርሱን ይጠይቁት ነበር። እርሱም የሚመጣውን እንዳለፈ የሚያደርገውን እንደ ተደረገ አድርጎ ይነግራቸው ነበር። እነርሱም ከልጅነታቸው ጀምሮ እስከዚያች ቀን ድረስ የሰሩትን ሥራ ሁሉ ይነግራቸው ነበር። እነርሱ ዕውቀቱን እያደነቁ እግሩን እጁን ሲስሙት እርሱም እንደነርሱ እያንዳንዳቸውን ይስማቸው ነበር።
እርሱም ብቃታቸውን አይቶ ሥራቸው እንዲህ ሲሆን ለምን ወደ እኔ ትመጣላችሁ አላቸው። እነርሱም በማናቸውም ሥራ እግዚአብሔርን በለመንነው ጊዜ እርሱም በኢትዮጵያ የሚኖር እንደ ሙሴ ያለ ሀብተ ማርያም የሚባል ወዳጅ ያለና ሁሉን ስለሚነግራችሁ ዘወትር እርሱን ጠይቁ ብሎ ስላዘዘን ነው አሉት። የእግዚአብሔርን ቃል ስለ ሰማን ወደ አንተ መጣን። እርሱም ከሩቅ መምጣታቸውን እያደነቀ ቅዱሳኑ በፍቅር አንድነት ይሸኟቸው ነበር። አባታችን አቡነ ሀብተ ማርያም ከዚህ ዓለም በሞት እስኪለይ ድረስ ከሩቅ የመጡ ቅዱሳን ዘወትር ሲጎበኙት በእንዲህ አይነት ሥራ ኖረ። ዳግመኛም አብረውት የሚቀመጡ 3 ልጆች ነበሩ። አባ ሀብተ ማርያምም ልጆቹን ልጆቼ እኔ ሳላያችሁ እንዳትበሉ እንዳትጠጡ አላቸው። ከሦስቱ ብዛት የተነሳ ያደረበት ሰይጣን በመብል ምክንያት ይሁዳን እንዳታለለ እናንተንም እንዳያታልላችሁ እኔ ሳላያችሁ እንዳትበሉ ያላቸው ነፍጎ አይደለም፣ ከጠላት ወጥመድ ሊጠብቃቸው ነው እንጂ። ነገር ግን አባታችሁን አንተ እንዳዘዝከን እሺ አንበላም ካሉ በኋላ እነርሱ ግን ከእርሱ እየተሰረቁ ይበሉ ነበር። አባታችን አቡነ ሀብተ ማርያምም አድሮ ባለ በመንፈስ ቅዱስ እየተደነቁ ሲበሉ አውቆ ተንኮሉ የበዛውን ከእነርሱ አንዱን ልጅ ከኔ ጋር መኖር አይገባምና ከኔ ተለይተህ ሂድ፣ በወደድከው ተቀመጥ አለው። እርሱም ተባሮ የትም ከሄደ በኋላ አንዱ ተናዶ ከባህር ገብቶ ሞተ። ሦስተኛውን ግን ዘመዶቹ አታለው ወደ ሀገራቸው ይዘውት ሄዱ። ከእነርሱም ጋር አኖሩት። አባታችን አቡነ ሀብተ ማርያምም ብቻውን ስለቀረ ስለዚህ ነገር እጅግ አዘነ። እንደዚህም ባለ ሥራ ሳለ ልጁን የቀሙት ሰዎች ቸነፈር የሚባል ደዌ ያዛቸው። የሀገሩ ሰዎች ግን እንደ ሀገራቸው ልማድ ከከተማው አርቀው ወደ በረሃ ቀሳ አወጧቸው። አቡነ ሀብተ ማርያምም ደዌያቸውን ሰምቶ ከቤታቸው አውጥቶ ወደ በረሃ ቀሳ እንዳወጧቸው አውቆ አዘነ። ብታመም አልጠየቃችሁኝም የሚል የወንጌል ቃልን አስቦ ሊጠይቃቸው ወደ እነርሱ ሄደ። ደርሶ የሰሩትን ኃጢአት ባናዘዛቸው ጊዜ እነርሱም የሰሩትን ኃጢአት አምነው ቢናዘዙለት ለበሽተኛ እንደሚገባ አድርጎ ንስሐውን ሰጣቸው። እርሱም ስለ እነርሱ እየለመነ ወደ እግዚአብሔር ካመለከተ በኋላ ተመልሶ ወደ ማደሪያው ሄዶ ተቀመጠ። ጠይቆ ሲመለስ አጋንንቶች ተከተሉትና አባታችን አቡነ ሀብተ ማርያምን በግልጥ አይቶ የቸነፈር ሠራተኞች እንደሆኑ ባወቀ ጊዜ ወደ እርሱ ቀርበው እንዳይዳስሱት በእግዚአብሔር ስም ካማላቸው በኋላ ተሰናብቶ ወደ ቦታቸው ሰደዳቸው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለቅዱስ እግዚአብሔር ለዘላለሙ ክብርና ምስጋና ይገባል። ልመናው ክብሩ በሁላችን ሕዝበ ክርስቲያን ላይ ለዘላለሙ ሰፍኖ ይኑር፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 26 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ የቅዱስ ገብርኤል በዓሉ ነው። እንዲሁም ኔቅሎን በሚባል አገር ፍዮም ገዳም ቤተ ክርስቲያኑ የከበረችበት ነው። በውስጧም ከቤተ ክርስቲያኗ የጣራ እንጨት ብዙ ታምር ይገለጽ ነበር። ጽጋብ በሚሆንባት በዚያች ዓመት ውሃ ይንጠፋጠፋል፣ ረሃብ ከሆነ ግን ላብ እንኳን አይታይም ነበር። የዚህ የከበረ የመላእክት አለቃ የገብርኤል ታምራቶቹ ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን።
እኛንም በአማላጅነቱ ይማረን፣ ረድኤቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን የታላቁ ነቢይና መስፍን የነበረ የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የዕረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢዩ ሙሴ ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደ ኖርሁ ከአንተም ጋር እኖራለሁ። ጽና፣ በርታ። ባለሟሌ ሙሴ ያዘዝኩትን ሕጌን ጠብቅ። እርሱም ፈቀቅ አትበል፣ ሕጉንም ትጠብቀውና በእሱም ትጸና ዘንድ በውስጡም የጻፈውን ታደርግ ዘንድ በቀንም በሌሊትም አንደበትህ ማንበብን አያቋርጥ። የኢያሱም ልቡ ጸና፣ ሰላዮችንም ወደ ኢያሪኮ ላከ። ሀገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮችም እንደሆኑ አውቀው ተከተሏቸው። እነርሱም ረዓብ በሚሏት አመንዝራ ሴት ዘንድ ሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቻቸውና ከዘመዶቻቸው ጋር እንደሚያድኗት ቃል ገቡላት። በደህናም ሸኘቻቸው። ከዚህ በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱ የእግዚአብሔርን ታቦተ ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ አቆሞት ነበርና። ከዚህም በኋላ ደግሞ በግንብ የተከበበች ኢያሪኮን 7 ቀን አዞራት። ከእርሱም ጋር የልዑል ታቦተ ሕጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ አሕዛብን ሁሉ ከንጉሷ ጋር ገደለ። እንዲሁም ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤልን ልጆች ፈሯቸው። ከመፍራታቸውም ጽናት የተነሳ የገባዖን ሰዎች ተንኰል አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አሮጌ አቁማዳቸውን ያዘጋጁና እንዲሁም የተቀደደ የተጠቆመውን የወይን ረዋቶች በትከሻቸው ተሸክመው ጫማዎቻቸውም ያረጀና የተተበተበ ነበር። ልብሳቸውም በላያቸው ያፈጀ ነበር። ለስንቅም የያዙት እንጀራ የደረቀና የሻገተ ነበር። ወደ ኢያሱና ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ ሀገር መጥተናል፣ አሁንም ለእኛ ማሉልን አሏቸው። የእስራኤልም ልጆች ኤሆያውያንን ከእናንተ ጋር እንዴት መሐላ እንማማላለን? አሁንም በአቅራቢያችን ብትኖሩ እንደሆነ ተጠንቀቁ አሏቸው። ኢያሱንም እኛ ከሩቅ ሀገር የመጣን ባሮች ነን አሉት። እንዴት ከወዴትም ናችሁ? ከወዴትስ ሀገር መጣችሁ አላቸው። እነርሱም እኛ ባሮችህ በፈጣሪ በእግዚአብሔር ስም እጅግ ከራቀ ሀገር መጣን። በግብፃውያን ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁለቱ አሞሬዎን ነገሥታትም ያደረገውን ሁሉ ሰምተን መጥተናልና አሉት። የሀገራቸውን ሰዎች ሁሉና አለቆቻቸውን ለመንገድ ስንቅ ያዙ፣ እንዲሁም ትቀበሏቸውም ዘንድ ሂዱ፣ እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን በሏቸው አሉት። እነሆ ወደ እናንተ እንመጣ ዘንድ ከቤታችን በምንወጣበት ቀን ይህ እንጀራችን ትኩስ ነበር፣ አሁን ግን ሻግቷል፣ ደርቋል። ይህም የወይን ረዋት አዲስ ሳለ መላንበት፣ አሁን ግን ተራቁቷል፣ አርጅቷል፣ ተቀዷል። መንገዳችን እጅግ የራቀ ነውና ይህም ልብሳችን ይህም ጫማችን አርጅቷል አሏቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔርንም ቃል አልጠየቁም። ኢያሱም ከእነርሱ ጋር ሰላምን አደረገ፣ ሊያድናቸውም ከእነርሱ ጋር ቃል ኪዳን አደረገ።
የሕዝቡም አለቆች ማሉላቸው። ከ3 ቀን በኋላ እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደ እኛ መጣችሁ? አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሪዎስን ነገሥታትን የገባዖን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የኢያሪሞት ንጉሥ፣ የለኪሶን ንጉሥ፣ የአዶላም ንጉሥ ተነስተው ዘመቱ። መጥተውም ገባዖንን ከበቧት፣ ሊዋጉም ጀመሩ። የገባዖን ሰዎች በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችን ለመርዳት እጅህ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሪዮን ነገሥታት ሁሉ ተሰብስበውብናልና ወደ እኛ መጥተህ እርዳን፣ ፈጥነህ አድነን አሉት። ኢያሱም ከገልገላ ወጣ። ሰልፈኞች የሆኑ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ እጥላቸዋለሁና በፊታችሁም አንድስ እንኳን የሚቀር የለምና አትፍሯቸው። ኢያሱም ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቢቶሮን ቁልቁል በሸሹትም እግዚአብሔር የበረድ ድንጋይ ከሰማይ አውርዶ ጨረሳቸው። የእስራኤል ልጆች በጦራቸው ገደሏቸው። በድንጋይ በረዶ የሞቱ በዙ። ያን ጊዜ እግዚአብሔር አሞሬዎንን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባዖን ጨረቃም በኤሎም ቆላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃ ቆሙ፣ ጠላታቸውን አሁንም አጠፏቸው፣ ከእነርሱ የቀረም የለም። ከዚህ በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ እውቀት በስህተት ሰው የገደለ በውስጡ እንዲሁ ይጠማ ዘንድ 7 መማፀኛ ከተሞችን እግዚአብሔር እንዳዘዘ ሠራ። ዕድሜውም 120 በሆነ ጊዜ የእስራኤልን ልጆች ሰበሰባቸው። የኦሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔርም እንዲጸኑ ትእዛዞቹንም እንዳይተላለፉ አዘዛቸው። እንዲህም አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል። ሕጉን ብትጠብቁ ግን የበረከት ልጆች ትሆናላችሁ። ከዚህ በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች በ100 በጎች በገዛው ናብሎስ በሚባል ቦታ ተቀበረ። 30 ቀኖችንም ያህል ታላቅ ለቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በጻድቁ አባታችን በአቡነ ሀብተ ማርያም በዓል ዕለት የሰኔ 26ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 135 ቁጥር 10 ብዙ አሕዛብን መታ፣ ብርቶችንም ነገሥታት ገደለ። የአሞራውያንን ንጉሥ ሴዎንን፣ የባሳንን ንጉሥ ዐግን ወቀተለ ነገሥተ ጽንዋነ ለሴዎን ንጉሠ አሞርየ ወን
ወለወግ ንጉሠ ባሳን በጻድቁ አባታችን በአቡነ ሀብተ ማርያም በዓል ዕለት በሰኔ 26 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 4 ቁጥር 1 እስከ ቁጥር 14። ቃሉም እንዲህ ይላል። እንግዲህ ወደ ዕረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ለእነዚያ ደግሞ እንደተነገረ ለእኛም የምሥራች ተሰብኮልናልና፣ ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ሥራው ዓለም ከተፈጠረ ጀምሮ ምንም እንኳ ቢፈጸም እንዲህ ወደ ዕረፍቴ አይገቡም ብዬ በቁጣዬ ማልሁ እንዳለ እኛስ ያመንን ወደ ዕረፍቱ እንገባለን። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔርም በሰባተኛው ቀን ከስፍራ ሁሉ አረፈ ብሎአልና፣ በዚህ ስፍራም ደግሞ ወደ ዕረፍቴ አይገቡም። እንግዲህ አንዳንዶች በዚህ እንዲገቡ ስለቀሩ ደግሞም የምሥራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። በፊት እንደተባለ ይህን ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ኢያሱ አሳልፏቸው ኑሮ ቢሆንስ ከዚያ በኋላ ስለ ሌላው ቀን ባልተናገረ ነበር። እንግዲያስ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ዕረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና። እንግዲህ እንደዚያ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ። የእግዚአብሔር ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል። የልብንም ስሜትና አሳብ ይመረምራል። እኛን በሚቆጣጠር በእርሱ ዐይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። በጻድቁ አባታችን በአቡነ ሀብተ ማርያም በዓል ዕለት በሰኔ 26 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 እስከ ፍጻሜ። ቃሉም እንዲህ ይላል። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። ይህን በመጀመሪያ አውቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። በጻድቁ አባታችን በአቡነ ሀብተ ማርያም በዓል ዕለት በሰኔ 26 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 7 ቁጥር 35 እስከ ቁጥር 44። ቃሉም እንዲህ ይላል። ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦው በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው በግብፅ ምድርና በኤርትራ ባሕር በምድረ በዳ 40 ዓመት ድንቅና ምልክት እያደረገ አወጣቸው። ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻቸው እንደኔ ያለ ነቢይ ያስነሳላችኋል፣ እርሱን ስሙት ያላቸው ሙሴ ነው። ይህ ሰው በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በማኅበሩ ውስጥ የነበረው ነው። ይሰጠንም ዘንድ ሕይወት ያላቸውን ቃላት ተቀበለ።
ለእርሱም አባቶቻችን ሊታዘዙት አልወደዱም፣ ነገር ግን ገፉት፣ በልባቸውም ወደ ግብፅ ተመለሱ። አሮንንም በፊታችን የሚሄዱ አማልክት ሥራልን፣ ይሄ ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅምና አሉት። በዚያም ወራት ጥጃ አደረጉ፣ ለጣዖቱም መሥዋዕት አቀረቡ፣ በእጃቸውም ሥራ ደስ አላቸው። እግዚአብሔር ግን ዘወር አለ፣ የሰማይንም ጭፍራ ያመልኩ ዘንድ አሳልፎ ሰጣቸው። በነቢያትም እንዲህ ተብሎ እንደ ተጻፈ ነው። እናንተ የእስራኤል ቤት 40 ዓመት በምድረ በዳ የታረደውን ከብትና መሥዋዕት አቀረባችሁልኝን? ሰግዱላቸውም ዘንድ የሠራችኋቸውን ምስሎች እነርሱንም የሞሎክን ድንኳንና የሬምፋም የሚሉትን የአምላካችሁን ኮከብ አነሳችሁ፣ እኔም ከባቢሎን ወዲያ እሰዳችኋለሁ። በጻድቁ አባታችን በአቡነ ሀብተ ማርያም በዓል ዕለት በሰኔ 26 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 13 ቁጥር 36 እስከ ቁጥር 44። ቃሉም እንዲህ ይላል። በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እሱም መልሶ እንዲህ አላቸው፣ መልካም ዘር የዘራው የሰው ልጅ ነው። እርሻውም ዓለም ነው። መልካሙም ዘር የመንግሥት ልጆች ናቸው፣ እንክርዳዱም የክፉው ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መኸሩም የዓለም መጨረሻ ነው። አጫጆችም መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንዲቃጠል በዓለም መጨረሻ እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግሥቱም እንቅፋትን ሁሉ ዓመፅንም የሚያደርጉትን ይለቅማል። ወደ እቶን እሳትም ይጥሏቸዋል። በዚያ ለቅሶና ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ። የሚሰማ ጆሮ ያለው ይስማ። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን።